ሰላም ሰላም እንዴት ናችሁ? ውድ የቻናሌ ተከታታዮች፣ ዛሬ ደግሞ አንድ እንግዳ ይዤላችሁ መጥቻለሁኝ። እንግዳዬን ደራርቱ ትባላለች። እንዴት ነሽ ደራርቱ? እስኪ ራስሽን አስተዋውቂ። ደራርቱ እባላለሁ። እድገትሽ እንዴት ነው? ከየት ሀገር ነው የመጣሽው? ጅማ። ከጅማ ነው የመጣሁት። ኦኬ፣ ጅማ ነው የተወለድሽው? አዎ። ወደዚህ ወደ አዲስ አበባ ያመጣሽበት ምክንያት ምንድን ነው? ለስራ ነው የመጣሁት መጀመሪያ። ከዛ አቋረጥኩት በመሀል። ምን ተፈጥሮ ነው ያቋረጥሽው? በቃ ከባለቤቴ ከተገኘች ማለት ነው። ከባለቤትሽ ጋር ተገናኝታችሁ? አዎ። ኦኬ፣ እስኪ ስለ እድገትሽ እንዴት ነበረ? ጅማ እንዴት ነበር የነበርሽው? ትምህርት እንባል ነበር የዛ ማለት ነው። ከዛ ከጓደኞቼ ጋር እዚህ መጣን። ከዛ እዚህ እየሰራን እያለ በቃ። ኦኬ፣ በፊት የምትኖሪው ጅማ ነበረ? አዎ። ጅማ ስትኖሪ ከቤተሰብ ጋር ነበር የምትኖሪው? ከእነሱ ጋር ነው የምኖረው፣ ከእናቴ ጋር እና ከአባቴ ጋር። ወደዚህ ለመምጣት ያነሳሳሽ ነገር ምንድን ነው? ማን መክሮሽ ነው ወደ አዲስ አበባ የመጣሽው? ማንም። በራስሽ ፍቃድ? ኦኬ። ወይ ደግሞ እዚህ አዲስ አበባ የነበሩ ሰዎች ነበሩ የምታውቂያቸው ጓደኞች? ጥሩ ስራ በፊት ከዘመድ ጋር ነበር መጀመሪያ ስመጣ፣ ዘመድ ጋር ነበር የመጣሁት። ከዛ ዘመድ ጋር እየሰራው እያለሁ ደግሞ ሰው ቤት ገባሁ። ከዘመድ ጋር ለምን ወጣሽ? ከዘመድ ጋር ወጥቼ ክፍለ ሀገር ሄድኩ። ስመለስ ደግሞ ሰው ቤት ገባሁ ማለት ነው። ተጣልተሽ አልነበረም የወጣሽው? አይ አይደለም። እኔ ያገኘሁሽ ሜክሲኮ አካባቢ ነው እና አሁን የምትኖሪው እንዴት ነው? ከቤተሰብ ጋር ነው? ከራስሽን ችለሽ ነው? እንዴት ነው የምትኖሪው አሁን ላይ? አሁን የምኖረው በቀን ቀን ሰው እየጠየቅኩ ማለት ነው፣ ብር ሰው እየጠየቅኩ ከዛ በኋላ አልጋ ይዤ ነው የማድረው። ኦኬ። ወደዚህ ህይወት እንድትገቢ ያደረገሽ ነገር ምንድን ነው? አሁን ያለሽበትን ህይወት እንድትኖር ያደረገሽ ነገር? አሁን እንደዚህ የሆንኩት ክፍለ ሀገር ለመሄድም እነሱም ጀምራ አልነገርኩትም ነበር። ከዛ ከወለድኩ በኋላ ነው የሰሙት ማለት ነው። ኦኬ። ቤተሰቦች አሁን እንደወለድሽ ያውቃሉ? እስኪ ከዛ በፊት ከልጅሽ አባት ጋር የነበረሽ ጊዜ እንዴት ነበር? የተዋወቃችሁ እንዴት ነበር? የፍቅር ጊዜያችሁን ያሳለፋችሁት? ከሱ ጋር እንትን ነበር የሚሰራው እዚህ ወደ መስቀል አደባባይ ማለት ነው። ከዛ ከሆነ ስራ ወጥቼ እረፍት ነበር እዛ። ከዛ ከጓደኞቼ ጋር የሆነ ወክ ምናምን እያደረግን ነበር። እሺ። ከዛ የሆነ ስቴዲየም መሰለኝ ውስጥ ነው፣ ግን ስሙን አላውቀውም። ከዛ የዛ ሄደን ከዛ እዛ አይቶኝ ከዛ ታወቅን ከሱ ጋር። ኦኬ። መጀመሪያ እንዴት ነበር ትውቃችሁ? ምን አይነት ስሜት ነበር ስትዋወቂ? ላይክ ወደፊት እንደዚህ አብራችሁ እንደምትሆኑ ይሰማሽ ነበር? አዎ። የመጀመሪያ እንዳየሽው ነው የወደድሽው? አይ እንዴት ነው ወደ ፍቅር የገባችሁት? እኔ አይደለም የጠየቅኩት፣ እሱ ነው የጠየቀኝ መጀመሪያ። ብዙ ጊዜ ወንዶች ናቸው የሚጠይቁት፣ ግን ላይክ ፍቅር መጠየቁን የተቀበልሽው ምኑን ወደሽለት ነው? ምን ያህል ጊዜ ቆያችሁ? 1 አመት ቆይተናል። ገና ትንሳንን ማለት ነው በስልክ ምናምን። ኦኬ። በስልክ የተጀናጀናችሁ? እኔ ትንጀና ላይ ጎበዝ ነው። ጎበዝ ነው። እሺ። ፍቅር ይሰጥሽ ነበር? ይንከባከብሽ ነበር? ሁሌ ይደውላል? አይዞሽ ይልሽ ነበር? በቃ እሱ እኔ እረፍት ሰውን ጊዜ እሱ ስራ ከሆነ ሰላም ብዬ መለሳለሁ፣ ወይም ደግሞ በቃ አብረን ምናምን ይጫወታል። ከዛም እኔ ወደ ቤት እመለሳለሁ። ስራ ቦታሽ ምን ነበረ መጀመሪያ? የሆነ ካፌ ነበር የምሰራው፣ መስተንግዶ። ኦኬ። በስልክ ለ1 አመት አወራችሁ። የመጀመሪያው ቀን በአካል ስትገናኙ ምን ነበር ያደረጋችሁት? አይዞሽ አይቪን ካፌ አይዞሽ። እሺ፣ በቃ ችግር የለውም።
ማማዬን ከፍቅረኛሽ ነው የወለድሽው አይደል? እንዴት ነበር የእርግዝና ጊዜሽ? ለሱ ስትነግሪው ማርገዝሽን ምን ነበር ያለሽ? ምንም አላለም። ደስተኛ አልነበረም? ማርገዝሽን እንዴት አወቅሽ? ምን ተሰምቶሽ ነው? እንዳረገሽ በምን አወቅሽ? ሐኪም ቤት ሄጄ ነው። ህመም ተሰምቶሽ ነበር? ምን አሉሽ? ነፍሰ ጡር ነሽ አሉ። ነፍሰ ጡር ነሽ ምናምን አሉ። ጥሩ ነሽ? ነፍሰ ጡር ነሽ? ኦኬ። ምን ተሰማሽ የዛኔ? ደነገጥኩ። ከዛ ነገርኩት። ምን አለ ስትነግሪሽ? ምንም አላለም። ደስ አላለውም ወይ ደግሞ ለምን እንደዚህ ሆነ አላለም? ምን አለሽ? አይ እሱ ምንም አላለም፣ ግን ይመችው ነው ምናምን ቀኑን ማወቅ እፈልጋለሁ ምናምን አለ። ኦኬ። መጠራጠር ነው አይደለም። መቼ ነው ስንት ወሩ ነው አለ። ኦኬ እሺ። ከዛ ነገርኩት። ስንት ወሩ ነበረ ስታውቂ አንቺ ልጅሽን? 4 የ4 ወር ልጅ ሆኖ ነው ያወቅሽው? ኦኬ። ከዛ በኋላ አብሮሽ ሆነ ወይስ ደግሞ እንዴት ነበር? የእርግዝና ጊዜሽን ከማን ጋር አሳለፍሽ? እንዴት አሳለፍሽው? ምን አይነት ስሜት ነበረው? እንትን ነበር የምሰራው ተመላላሽ ማለት ነው። ከዛ ጓደኞቼ እንደነሱም ነገርኩት። እንዲህ ነው ብዬ ስነግራቸው ከዛ ወደ ትልቅ የሆነ ሲመጣ ደግሞ ከዛ በቃ ለመውለድ ጋር ስደርስ ጓደኞቼ እንትን አሉ አኮረፉኝ ማለት ነው። ኦኬ። ከዛ ሐኪም ቤት ስሄድም ብቻዬን ነበርኩ። ከዛ ብቻዬን ወለድኩ ማለት ነው። እሱ አልነበረም? ምን ብሎሽ ነው ያልነበረው? እኔ ሳልወልድ በፊት ነው የሄደው። ኦኬ። ወዴት ነው ሄደው? ወደ አዋሽ ማለት ነው። ምንድን ነው ስራው እሱ? ወታደር ነው። ኦኬ። ወታደር ነው። ሰው በስንት ወሩ ነው ሄደው? አንቺ ባረገሽ በስንት ወሩ ሄደ? እኔ ልወልድ ትንሽ ስቀራልኝ አሁን ከሄደ 4 ምናምን ሆኖት መስለኝ እንደዛ ያልፋል። በእርግዝናሽ ጊዜ አብሮሽ አልነበረም? ከጎንሽ አልነበረም? ለምሳሌ እርጉዝ ሴቶች ያምራቸዋል። ሲያምራቸው የሆነ የሚያምራቸው ነገር አለ አይደለ? ሲያምርሽ የሚፈልግሽን መብላት አለ፣ ህመሙ አለ። እንዴት አሳለፍሽው ስቃዩን? በቃ ብቻዬን ማለት ነው። ብቻሽን? ስራ እየሰራሽ ነው ብቻሽን የነበርሽው ወይስ ስራ አቁመሽ ነበር? አቆምኩት። ከዛ እንደዚህ ሰዎች ግን የጠየቅሽ ምናምን? አይ አይደለም፣ ብር ነበረኝ እዛን የሰራሁበት ብር ነበረ። ኦኬ። ከዛ በኋላ እስከ ሞል ድረስ ምንም አልተቸገርኩም ነበር። ከዛ ከወለድኩ በኋላ በቃ ቸገረኝ። ከዛ በኋላ ከወለድኩ በኋላ ቸገረኝ እንጂ ከዛ በኋላ አልቸገረኝ። ቤተሰቦች ሊሆኑ ይችላሉ ወይ ደግሞ ጎረቤት፣ ጓደኛ ሊሆን ይችላል። ምላሻቸው ምን ነበር? አንቺ ማርገዝሽና መውለድሽን ተከትሎ ለጓደኛ የነገርኩት ክፍለ ሀገር ነው ያለችው እሷ። ኦኬ። ከዛ ለእሷ ስነግራት እሷ ደግሞ ነገረችው። ለማ? ለቤተሰቦች ነገረች። ኦኬ። ሰው ምን አሉ ቤተሰቦች? ከኔ ጋር አላወሩ ምንም? ፈርቼ በቃ አላወራሁትም። ወይ ፍቅረኛሽ የለም ወይ ደግሞ ቤተሰቦችሽ የሉም? እሱ ከባድ ጊዜ ነው ያሳለፍሽው። ለመጀመሪያ ጊዜ በቃ በጣም ችግር ውስጥ ስትገቢ ሰዎችን ለመጠየቅ ቀለለሽ? በጣም ነው የሚከብደው። እንዴት አሸነፍሽው? በቃ ግድ ይዞኝ ነው እንጂ ፈልጌ አይደለም። አሁን እኔ ዝም ካልኩት ለኔ እንኳን ችግር የለም፣ ግን ህፃኗን ብርድ ውስጥ ከማሳደር ብዬ በቃ መጀመሪያ ጊዜ በቃ እየፈራሁ በቃ ምንም ማድረግ ስለማልችል ብዬ ልኩት። ከዛ በቃ ማደር ጀመርኩ ማለት ነው። የመጀመሪያ ጊዜ ለመውጣት ከራስሽ ጋር ትጣያለሽ። ቤተሰብ ምን ይለኛል፣ ጓደኞቼ ምን ይላሉ፣ ሰው ሲያይ ምን ይላል ምናምን የሚለውን ስሜት ማሸነፍ ከባድ ነው አይደል? እንዴት አሸነፍሽው እሱን ነገር? ማለት ስሜትሽን በቃ መውጣት አለብኝ፣ ለልጄ ስል መኖር አለብኝ፣ መጠየቅ አለብኝ። ስሜቱ እንዴት አሸነፍሽ ነው? በቃ ምንም ማለት አሁን
ስራ ልስራ እንዴት ለስራ እሷ ስላለች ማለት በቃ አማራጭ ስለሆነ ወጣ። ስትወጪ የሰው ምላሽ ምን ነበረ? አሁን እኔ ባለፈው ሳገኝሽ አትጠይቂም አንቺ ሳይሽ ሰው አትጠይቂም። እኛ ራሱ ጓደኞቼ ጋር ነው አገኘንሽ። በጣም ነው የምታምሩት። እንዲሁ ስናልፍ ኖርማል አቀማመጥ አይደለም የተቀመጥሽው። ማለት የሆነ ሰው ሪላክስ ሊያደርግ ሊዝናና የሚወጣበት አይነት አቀማመጥ ሳይሆን የሆነ አይነት አቀማመጥ ነው የተቀመጥሽው። ግን ሰው አትጠይቂም። እንዴት ነው ሰው እየረዳሽ ያለው? አሁን ሰው አልጠይቅም ስለምፈራ ማለት ነው። ዝም ብዬ እቀመጣለሁ። ከዛ ምን ሆነሽ ነው ስሉ ነገራቸዋለሁ እንጂ አልጠይቃቸው። እኛም እንደዛ ነው ያገኘንሽ። የሆነ ችግር እንዳለ ያስታውቃል። ገብቶሻል? አሁንም ሰው እየጠየቅሽ ሳይሆን ሰዎች ዝም ብለው አይተው ነው እንዲሁ ሲያልፉ የሚሰጡሽ ማለት ነው። ለመጀመሪያ ጊዜ የሰጠሽ ሰው ያናገረሽ ሰው ታስታውሻለሽ? የመጀመሪያ ጊዜ የሆነ ያናገረሽ ሰው እንዴት ማለት ገንዘብ የረዳሽ ሰው እንደወጣሽ ጥየቃ እንደወጣሽ ገንዘብ የረዳሽ ሰው አታስታውሽም? አሁን ላይ ብዙ ወጣቶች አሉ አይደለ? ወንድ ጓደኛ ያላቸው በአንቺ እድሜ ያሉ የሚሰሩ ልክ እንዳንቺ መስተንግዶ የሚሰሩ ወጣቶች ምናምን አሉ እና ምን አይነት ነገር ቢቆጠቡ ብለሽ ነው የምታስብ? ከምን አይነት ነገር ይቆጠቡ ብለሽ ታስቢያለሽ? ልክ በአንቺ እድሜ ያሉ ሴቶች አላ ራሳቸውን እንደጠብቁ ማለት ነው። አሁን እኔ በትንሽ ጊዜ ነው የተሸወርኩት። እነሱም ደግሞ ወንድ ልጅ ሲያፈቅሩ ማለት ነው ከልባችሁ ሳይሆን መካከለኛ። ለምን እንደዛ አልሽ? ጓደኛሽ ጎርቶሻል በፍቅር? አዎ በእውነት? ምን አይነት ጉዳት አደረሰብሽ? እንዴት ነበር የሚንከባከብሽ? እስኪ ንገሪኝ። እኔ እሱን ወደዋለሁ። እሱም ግን ውስጡን ፈጣሪ ነው የሚያውቀው። እኔ አላውቀውም። በቃ አላ እኔ አሁን የምፈልገው ነገር በሰዓቱ አላገኝም። እኔ ገንዘብ አይደለም የምፈልገው ፍቅር ነው። ግን ደግሞ እሱ በቃ እንትን ስልክ ምናምን ካለው ብዙ ጊዜ ስለ እንደዛ እኔ ሌላ ነገር ለማለት አይደለም። ስልክም ቢሆን በአካልም ቢሆን አሁን አንተ የምትወደው ሰው ማለት ነው ካላገኘን በጣም ስሜት ይሰማሃል። እኔም እንደዛው ማለት ነው። ሰው ስትደውይለት አያነሳም ነበር? ስራ ላይ ነኝ ምናምን ብሎ እንትን እላለሁ። እኔ ግን በጣም ነው የምወደው እሱን። ግን አሁን ላይ ምን ላይ ናችሁ? ቆይ አብራችሁ ናችሁ ነው ወይስ ተለያይታችኋል ነው? እሱ ሌላ ጓደኛ ይዟል? ምንድን ነው ያለው ሁኔታ? እሱ ሌላ ፍቅረኛ እንደያዘ እንኳን አላውቅም። ግን አንዳንዴ በወር አንዴ ምናምን ደውልልኝ። ኦኬ ምን ይልሻል? ደውሉ ይመጣልኛል። ግን ምንም እንትን አለ አይመጣም። አሁን እንደ ፍቅረኛሽ ነው እሱን የምታየው? እየጠበቅሽው ነው ወይስ ደግሞ አይ ሌላ ሰው ይዟል ብለሽ ራስሽን ችለሽ እየቆምሽ ነው ያለሽው? እኔ አሁን ይመጣል ብዬ ከውስጥ አልጠብቁም። ለምን ላይመጣም ይችላል። ይመጣል ወይን ይመጣል ወይ አይመጣም። መዛ ብዬ በቃ ስራ መስራት እፈልጋለሁ። ጥሩ ስራ ማለት ነው። ስራ ሰርቼ መለወጥ እፈልጋለሁ እንጂ በዚህ ከቀጠልኩ ደግሞ በጣም ደብረኛል። በጣም እኔ አሁን አንቺን ልረዳሽ አልችልም፣ ግን በጣም ብዙ ደጋግ ኢትዮጵያኖች አሉ ሰው መርዳት የማይሰለቻቸው። በዛ ላይ አንቺ ወጣት ነሽ። ገና ስንት ዓመትሽ ነው? 17 ዓመትሽ ነው። በስንት ዓመትሽ ነው የወለድሻት ማማ? እኔ ህፃን ነበርኩ ከቤት ስወጣ። ኦኬ ለዛ እድሜን በደንብ አላውቅም። የልጅሽን አባት ስታገኙ ስንት ዓመት ነበርሽ? ትንሽ የነበሩ ግን 16 ምናምን ሆነ። 16 ዓመትሽ ነው ያገኘሽው? እኔ እንጃ ግን ብቻ አላውቅም። እኔ ዓመቴን አላውቅም ለማናገር ማለት ነው። ኦኬ ሰው በጣም ህፃን ነሽ። እስከ ስንት ነው የተማርሽው? 6 እስከ 6? ከ6 በኋላ አልተማርሽም? አሁን ላይ አንቺ ምንድነው እቅድሽ? ምንድነው ሐሳብሽ?
በቃ እኔ ያለ ልጄን ማሳደግ እፈልጋለሁ። አንደኛ ማለት ነው። አሁን ከዛ ቤት መውጣት እፈልጋለሁ። ከዛ በኋላ በቃ የራሴን እኔ የሰው እጅ ሳይ የምጠብቀው ሰርቼ መለወጥ ነው። ከዛ በኋላ ሰዎች ጓደኞቼ መጀመሪያ ጊዜ በቃ እንደ ሰው ወደኝ ሲደውልላቸው ደግሞ አነሱ ወልጄ እንኳን የሆነ ካርድ አለክኝ ምናምን መድኃኒት ምናምን ሄዶ ማምጣት አጣሁ ጭራሽ። እኔ ራሴን ለማሄድ ደግሞ በእንትን ነው በሰርጀሪ ነው የወለድኩት። አልሄድም መሄድ አልችልም መሄድ ማለት ነው። ከዛ ዶክተሩ ራሱ ሄዶ መጣል ደውዬ እንኳን እሺ የሆነ ነገር አምጡልኝ አለች። ስልክ ዘጉብኝ። ስለዚህ እኔ ትንሽ አላውቃ ትልቅ መሆን ፈልጋለሁ። ትልቅ መሆን ስል ደግሞ ከሰው አይበልጥም ከሰው በታችም አይደለም። ጓደኞቼ እንዳይ በቃ አይቶኝ ብቻ አላውቅም። ውስጤን በጣም ነው የማውቀው። ደስ ያለሽን ነገር እስኪ አሁን ውስጥሽ ያለውን ነገር ህመምሽን ንገሪኝ እስኪ። የሚሰማሽ በጓደኞችሽ መገፋት ምን አይነት ስሜት ሰጠሽ? እነሱ ስለራቁብኝ ምንም እንትን አላለኝም ነው። እነሱ ቢኖሩም ባይኖሩም እስከዛሬ ፈጣሪ ነው ያኖረኝ። ምንም አልሆንኩም። ጎኔ ሆኖ አይዞሽ የሚሉኝ ሰው ብቻ ናቸው እንጂ እኔ እስከዛሬ ምንም አልሆንኩም። ግን ፈጣሪ ይመስገን አለው። ግን ምንም አልሆንኩም ይመስገን። ብቻ ሰው ፊት ለፊት እንደዚህ ሰው ቁጭ ብዬ ሰው አይን ውስጥ ሰው ግን ድንጋይ ነገር እንደዚህ ክላስ የሚቀመጥ ነው መስሎኝ በጣም ነው የሚከብድ። ለዛ ነው እንጂ እኔ ጎኔ ተቀምጦ አይዞሽ በቃ ምናምን የሚለኝ ሰው ስላጣሁ ነው እንጂ ችግር የለም። ስለነሱ እንትን ስላሉኝ ማለት ነው። ለምን እነሱ ቢኖሩም ባይኖር ፈጣሪ አለኝ። እስከዛሬ እነሱ የሚያኖር ለዛ ነው። ምንድን ነው የሚቆጭሽ ነገር ባላረገው ብለሽ የምታስቢው? ምንድን ነው የሚቆጭሽ ባይሆን ብለሽ የምታስቢው ነገር? አይሆንም ባይሆንብኝ እንደዚህ ባላረግ ኖሮ ብለሽ የምታስቢው ምንድን ነው? የሚቆጭሽ ነገር ምንድን ነው? ባይሆን ባላረገው የምትይው ነገር? የሚቆጨኝ ነገርማ ትምህርቴን ስለተውኩት ትምህርቴን ስላቆምኩት ብቻ ነው። አሁን አንቺ እናት ነሽ። እናትነትን እንዴት ነው የምትገልጪው? ልጅን ማሳደግ አሳድጊያት ከዛ ትማራለች። ከዛ በኋላ ትልቅ ቦታ ስትደርስ ደግሞ ይሄንን ትልቅ ቦታ እንድታቆም ፈልጋለሁ። እናትነት የእናትነት ትርጉም ይህ ምን ይሰማሻል? ልጅሽ ስታስቢያት፣ ለልጅሽ ያለሽን ፍቅር ስታይ፣ ለልጅሽ መኖር ስትጀምሪ ምን ይመስልሻል? የእናትነት ትርጓሜ? እናትነት ማለት እኔ እንደራሴ ማለት ነው አላ በቃ ልጄን እንደውስጥ ነው ማለት እንደ ልቤ ማለት ነው። እሷና ልቤ አይለያዩ። በጣም ነው የምወዳት። አሁን ብዙ ሰው መንገድ ላይ ሲያይ ልጅሽን ለሰው አትሰጪም ማለት ነው። እኔ አልሰጥም። ምንም ቢሆን እኔ አፈር በልቼ አሳድጋታለሁ እንጂ አልሰጥም። ብዙ ሰው እንደዛ ብሎኛል። ልጅ ማለት ምን ልበል እንደዚህ እንደምታይ አይደለም በእውነት
ማናገር እንኳን አልችልም። የወለደ ሰው ራሱ ያውቃል፣ እነሱ ያውቃል። ሁሉም ሰው ወልዳችሁት ምናምን ይባላል። ገብቶሻል አይደል? እና የእናትነት ስሜቱ በጣም እድለኞች ናቸው ሴቶች ማለት ነው። ማርገዝ አለ፣ በእርግዝና ሰዓት የሚያምሽ ህመም፣ ስቃዩ፣ መራቡ፣ ቁስሉ ይራገጣል አይደለ? ከውስጡ ነው ስትወልዱ ምጡ አይደለ? ህፃን ልጅ ተሸክማችሁ ነው የምትንከራተቱት እና የ9 ወር ደግሞ አብሮ መቆየት አለ። ያንን ጊዜ ታስቢያለሽ። ከወለድሽ በኋላ ደግሞ አሁን ከማማ ጋር ያለሽው አንቺ ነሽ፣ አባቱ የለም እና የእናትነት ፍቅሩ ለየት ያለ ነው አይደል? እኔ አሁን አንዳንዴ የምንቀናለው መሰለሽ ሰዎች ለልጆቻቸው የሚሆኑትን ነገር እያየው ቀና ነበረ። ገብቶሻል? ወይኔ ታድለው በጣም ራሳቸውን ሲሰጡ እናያለን። ገባሽ? ለልጅሽ ብለሽ የሰው ፊት እየገረፈሽ። እናትነት ትልቅ ነገር ነው። የእናትነት ዋጋ ልኬት የለውም። በምንም ነገር ደግሞ አይመለስም አይደል? ሰው አሁን ማማን ስታያት፣ እቅፍ ስታረጊያት፣ እቅፍሽ ስትገባ፣ ስትነቃ፣ እንቅልፏ ሲመጣ፣ ስተኛ ምን አይነት ስሜት ነው የሚሰማሽ? የልጅ ፍቅርና የሌላ ሰው ፍቅር ይለያያል። እሺ እንዴት ነው? እስኪ ይለያያል ብቻ የልጅ ፍቅርና በቃ አላ ይወዳሉት ያውቃሉ ነው ያለ እንችልበት። ኦኬ ንግግራችን ነው። እኔ አሁን ምን መሰለሽ የማስበው እኔ ራሴ ታሪክ ነበረኝ። ገባሽ? በወጣትነት ልክ እንዳንቺ ወልዳልኝ ትቻት ነበረ። ገባሽ አይደለ? ወንድ ልጅ ትቶ በመሄድ ውስጥ ሴት ልጅ ምን አይነት ስቃይ እንደምታገኝ እናንተ ምስክር ናችሁ። እና እኔ አሁን የምፈልገው ገብቶሻል፣ እንደዚህ አይነት ሰዎች እንዲካሱ ነው የምፈልገው። ወንዶች የሚበድሏቸው ሴቶች ደግሞ ልጅ ወልደው የሚተዋቸው ሰዎች እንዲካሱ በጣም ብዙ ሰዎች መንገድ ላይ ያሉ አይደል? እና እንደዛ ነው የምፈልገው። እና አንቺ አሁን እኔ ባልችል በጣም ደጋግ ኢትዮጵያኖች አሉ እና እነሱ ምን ቢያደርጉልሽ ደስ ይልሻል? እንዴት ቢደግፉሽ ነው ደስ የሚልሽ? ምን ማድረግ ነው የምትፈልጊው? እስኪ ንገሪኝ። እኔ የምፈልገውማ ከአልጋ ቤት ወጥቼ ከዛ ቤት አላ በቃ ፍሪዮኝ መኖር። በቀን 350 ብር መክፈል ይከብዳል። ከዚህ ችግር እንዲያወጡልኝ ብቻ ነው እነሱ ምለምናቸው። አዎ ብዙ ሰዎች አሉ፣ ብዙ ደጋግ ኢትዮጵያኖች አሉና ምን አይነት ስራ መስራት ትፈልጊያለሽ? እንዴት ነው ልጅሽን ማሳደግ የምትፈልጊው? ማለት የሰው ልጅ ካልቸገረው ካልተጨነቀ ራሱን ሰው ፊት አያቀርብም አይደል? በጣም ተቸግረሽ አተሽ ለልጅሽ ብለሽ ነው እዚህ ጋር የወጣሽው አይደል? መንገድ ላይ የወጣሽው ሰው ከዛ ህይወት ውስጥ ለመውጣት ምንድን ነው የምትፈልጊው አንቺ? የሆነ ቤት ከራቼ ማለት ነው፣ ትንሽ ቤት እኔና እሷ የሚበቃ ብቻ ማለት ነው። ከዛ በኋላ ያን ዶሩን ለኔ ብከፍሉ እኔ ከዛ በኋላ ከፍላለሁ። ሰርቼ ምን መስራት ትችያለሽ? እኔ ስራው እሰራለሁ። ብቻ የፈረንጅ ምግብ ስሪ እንዳትሉኝ። እኔ ከዛ ስራ እችላለሁ። ቤት ውስጥ መስራት ትችያለሽ? ሆቴል ውስጥ መስራት ትችያለሽ አይደል? አሁን አንቺ የምትፈልጊው ከልጅሽ ጋር ለትንሽ ጊዜ የሚሆን ማረፊያ ነው እና ደራርቱን ሁላችንም ቢሆን በጋራ አንድ ላይ ሆነን የምንችለውን ያህል በማድረግ ከዚህ ህይወት እንድትወጣ ማገዝ አለብን ማለት ነው። ምክንያቱም ገና ወጣት ነሽ፣ 17 ዓመቷ ነው፣ ልጅ ይዛለች። ነገ በዚህ ከቀጠልሽ በጣም ወደ ውስጥ እየገባሽ ነው የምትሄጂው አይደል? ወደ ልመና ነገር ነው የምትሄጂው እና ከዛ በፊት ሰዎች ቀድሞ እንዲደርሱልሽ ነው። ገብቶሻል? ምን ያህል ጊዜሽ ነው ባይዘው እንደዚህ አይነት ነገር ከጀመርሽ ውጭ ላይ መውጣት? ከጀመርኩ 2 ወር ሰው ተቀምጬ ነበር። ኦኬ። ከሁለት በፊት ደግሞ እንደዚህ ውስጥ ነበርኩና ከዛ ሰው ቤት ገባሁ። ሰው ቤት ገብቼ ነበር ነው የምናገር። ተቀጣሽ ስራሽ ነበር? ለምን ወጣሽ? ከበደኝ። ስራው ከበደሽ?
ከማማ ጋር ሆናለሽ። ለወንዶች ምንድን ነው የምታስተላልሽ? ባለቤትሽ ነው እዚህ ነገር ውስጥ የከተተሽ። ያችን ቀን ባታገኙ ኖሮ ከእሱ ጋር ግንኙነት ባይኖርሽ ኖሮ ልጅ መልካም ነው፣ እግዚአብሔር ይመስገናል። ልጅ በረከት ነው። ግን ልጅ ደግሞ ደስ የሚለው ሁለቱም ባንድ ሆነው ማሳደግ ሲችሉ ጊዜ ሰጥተው ለልጃቸው መኖር ሲችሉና ችግርን በጋራ ሲያሳልፉት። አሁን አንቺን ብቻ ነው እዚህ ጋር የጣለሽ። ገብቶሻል? እሱ የለም እና ለእንደዚህ አይነት ወንዶች ምን መልዕክት አለ? ለወንዶች ነው ለወንዶች የምነግራቸው ነገር አንደኛ ሴት ልጅ ሲያፈቅሩ ማለት ነው ጉዳት ውስጥ እንዳታስገቡ ብዬ ነው የምነግራቸው። አንደኛ ሴት ልጅ በቃ ልቧ እንደ እንቁላል ነው። ኦኬ እሺ። ወንድ ልጅ እወድሻለሁ ካለ እውነት ነው የሚመስላት። ከዛ በኋላ ወይን አገባሻለሁ እላታለሁ ወይም ደግሞ በቃ አብረን እንኖራለን ምናምን እላታለሁ። ከዛ በቃ እሱ ሲወዳት ወይም ከልቧ አይደለም ወዳት ከስተዋት ደግሞ ምንም አይመስለውም እሷ ደግሞ ትጎዳለች። እና መልእክትሽ ምንድን ነው? በቃ አታስጎዱት። በቃ ሴቶች ወይን ካፈቀሩት ማግባት ነው። ለምን መሰለሽ አሁን እኔ ከእንደነዚህ አይነት ወንዶች ውስጥ አንዱ ነበር እና በእኔ ምክንያት ያዘኑብኝ ያለቀሱብኝ ሴቶች አሉ። አይኖ ምን ያህል ቁስል እንደሚኖራቸው ገብቶሻል። እህት ይኖራቸዋል አይደለ? እናት አላቸው፣ ልጅ ይወልዳሉ፣ ሴት ልጅ እና በጭካኔ በሚያደርጉት ነገር ውስጥ እናንተ ሴቶች እየተጎዳችሁ ነው። በስፔሻሊ ልጅ በመውለድ ህይወት ውስጥ ማለት ነው። ሴት ልጅ ማስለቀስ ማቆም አለባቸው። ሴትን አስረግዘው መሄድ ልረዳሽ አልችልም ነው። እንዴት ነው መጀመሪያ ወደ አንቺ ይሮጣል፣ ስታረግጂ ደግሞ ወደኋላ ይሮጣል አይደል? እንደዚህ አይነት ነገር ሳይፈጠር አሁን እኮ በቃ ብዙ አሁን እኮ እንደ ድሮ አይደለም። ሁሉ ነገር ህፃኑ ራሱ ያውቃል ሁሉ ነገር። በቃ ያ ነገር በቃ ሴት ልጅ እንደዛ እንዳትሆን ማለት ነው። ስለ ሰው ልጅ ከዚህ ጋር ሲተኙ ማለት ነው ወንዶች እቅፍታ ጉልኝ ችግር የለውም ነፃ ነሽ አሉ የሆነ ነገር መጠቀም በቃ ይሄ ነው። ልክ ነው። ወንዶች በግንኙነት ሰዓት ምን ማድረግ አለባቸው? የእርግዝና መከላከያ መጠቀም አለባቸው። ወይ እነሱ መጠቀም አለባቸው ወይ ለእናንተ መጠንቀቅ አለባቸው አይደል? ለሴት ልጅ ማሰብ መጨነቅ፣ እንደ እህታቸው እንደ እናታቸው ደግሞ ወደፊት እንደሚወልዷት ሴት ልጅ አድርገው ማሰብ እንዳለባቸው ነው አይደል? ባለቤትሽን ምን ትይዋለሽ? እሱንም እኔን ከተወ ሌላ ሴት ደግሞ እንደዚህ እንዳደርግ አልፈልግም። ካየ ራሱ ጥሩ ነው። እስኪ ንገሪው። በቃ እኔ ተጎዳ አለ በእኔ አይቶ ሌላ ሰው እንድጠብቅ ነው የምፈልገው። ሴቶችም ራሳቸውን እንድጠብቁ ነው የምፈልገው። ማማ ነይ ካየ እንደምትሆን ነው ግን በቃ አላ ግን እሱ ቢመጣ እሷን አብረን ብናሳድግ ደስ ካልመጣ ደግሞ ሌላ ሰው ደግሞ እንዲዳረግ አልፈልግም። ለምን ሴት ስለሆነች እኔም እንደራሴ ነው የሚሆነው። ስለዚህ ሴት መጉዳት አለበት። ይሄ ልጄ ከሆነ እናሳድጋት ችግር የለም። ግን የራሱን እንዲጠብቅ ነው የምፈልገው። ትወጂዋለሽ? አሁንም ትወጂዋለሽ? እንደ ድሮ አይደለም። ትንሽ በልጅሽ ውስጥ ማንን ነው የምታዩ? ልጅሽን ስታያት አንቺን ራስሽን ነው የምታዩ ወይስ እሱን ነው የምታዩ? ማንን ነው የምትመስለው ልጅሽ?
ሁለታችንም ግን አትመስልም። ሁለታችንም አትመስልም? እውነት አንቺን ወይ እሱን ትመስላለች። እኔ ፖስትኩት ቪዲዮ ላይ አንተን ትመስላለች ልጅ አንተ ናት አለ ማማዬ። በእርግጥ ተቀብያለሁ። እኔ እንደ ሁለተኛ ልጄ አድርጌ ማድረግ ያለብኝን ሁሉ እኔ ባልችል ልክ እንደዚህ ደጋግ ኢትዮጵያኖች ስላሉ ለነሱ በማድረስ ልክ እንደ ልጄ ገብቶሻል አይደል? ሰዎች እንዳግዟት እያደረኩኝ አግዛለሁ፣ ይረዳሉ። እንደውም አንድ ቻሌንጅ አግኝቼልሻለሁ። የ10 ሺህ ብር ቻሌንጅ ነው። ቻሌንጁ ምንድነው? ያው ቲክታክ ላይ አንድ ሴት አለች። የእሷን አካውንት 15 ሺህ ካስገቡላት ለአንቺ 10 ሺህ ብር ማማዬ 10 ሺህ ብር ትሰጥቻለሽ። ነይ 10 ሺህ ብር ቻሌንጅ አግኝቼልሻለሁ። እንግዲህ ይሄ የመጀመሪያው ነው። ብዙ ደጋግ ኢትዮጵያኖች አሉ። ከቻላችሁ ደግሞ የበጎ አድራጎት ስራ የሚሰሩትን ማማዬ ነይ እጭ እና ዩ ጋይስ የ10 ሺህ ብር ቻሌንጅ በቲክታክ አግኝቼላታለሁ። አካውንቱ ወደ 3000 ምናምን አለው። እሱን አካውንት 15000 ካስገባቸውላት 10 ሺህ ብር የምትሰጥት ከሳውዲ አረቢያ አግኝተናል። እሱን ቻሌንጅ እንሰራልሻለን። ወደፊትም ደግሞ እቺ ልጅ የበጎ አድራጎት ስራ የሚሰሩ ሰዎች አሉ በቲክታክም፣ እነሱን ሜንሽን እያደረጋችሁ ለእነሱ እንድትደርስ በማድረግ እንድትተባበሯት በፈጣሪ ስም ጠይቃችኋለሁ። እና ደራርቱ አንቺ በዚህ እድሜሽ አሁን በዚህ ሁኔታ ውስጥ ባትሆኚ ምን አይነት ህይወት ውስጥ ይኖርሽ ነበር? እንደዚህ አይነት ነገር እሷም ባትመጣም ኖሮ እንደዚህማ እንትን ነበር። ምን አይነት ህይወት ውስጥ ትኖሪ ነበር? እኔ በፊት ቤተሰቦቼንም ራሴንም ትዩ ነው የምኖረው። በፊት አሁን ራሴን እየቻልኩ አይደለም። ይህ ቪዲዮ የሚያሰው 100 ሰው ሊኖር ይችላል። 100 ሰው ከ100 ሰው ደግሞ 2 ደግ ሰው ሊኖር ይችላል። እና እኔ የምፈልገው እንዲያግዙሽ፣ የተሻለ ህይወት እንዲሰጡሽ፣ ሰርተሽ እንድትቀየሪ የሚችሉ ኢትዮጵያኖች ስላሉ ነው። ገብቶሻል? አንዳንድ ስራዎች ሊኖሩ ይችላሉ። ስራ እንድትገቢ ሊያመቻቹልሽ ይችላሉ። ስራ ያላቸው ሰዎች ሊኖሩ ይችላሉ። የራሴ ስራ ሊኖር ነበር። እኔ እንደዚህ አይነት ነገር ባይፈጠር የራሴ ስራ ነበር የሚኖር። ግን ደግሞ ፈጣሪ ያመጣል። ስለመጣች በጣም ደስተኛ መሆን አለብሽ። ልጅ በረከት ነው። በረከት ይዞ ይመጣል። ግን እንዴት ነው አመጣጡ? በሌለኝ ጊዜ ባጣን ጊዜ ከሆነ ለሁላችንም አስቸጋሪ ነው። እናንተ ሴቶች ደግሞ ደስ የሚለው ነገራችሁ እንደ ወንድ አትሮጡም፣ አታመልጡ። በጣም ከጨከናችሁ ለቤተሰብ አሳልፋችሁ ነው የምትሰጡት። ችግር ቢኖርም ተጋፍጣችሁ የመጨረሻው ችግር ምንድን ነው? ልክ እንዳንቺ መንገድ ላይ መውጣት ነው አይደለ? ሰዎችን መጠየቅ ነው፣ የሰው ፊት ማየት ነው። አሁን ያለሽው ውጭ ላይ ነው። ውጭ ላይ ሰዎች ጠይቀሽ እየለመንሽ ነው፣ ገብተሽ ታድሪያለሽ። ሁል ጊዜ እንደዚህ አይነት ውስጥ ነው የምትኖሪው። እና 50 ሎሚ ለ50 ሰው ጌጥ ነው፣ ለአንድ ሰው ደግሞ ምንድን ነው ሸክም ነው ይባላል። እና አሁን አንቺ በቃ ደጋግ ኢትዮጵያኖች አሉ፣ ገባሽ? ለእነሱ መናገር የምትፈልጊው ነገር ካለ ነገሪያቸው። እኔ ሰው ፊት ማየት ስለከበደኝ አሁን በቃ ከመንገድ ላይ እንትን ብሉኝ ደስ ይለኛል፣ እንዲያግዙኝ ማለት ነው። ከዛ የራሴን ስራ ደግሞ ሰው ቤትም ቢሆን ተመላላሽም ቢሆን ሰርቼ አሳድጋታለሁ። ትንሽ የቤት አካባቢ ነኝ። ባለፈው በሰጠሁት የቲክታክ ቻሌንጅ ላይ አንድ ሰው ደውሎልሽ ነበረ። ሰዎች ደውሎልሻል አይደል? እሺ ምን አሉሽ? ደውሎልኛል፣ ግን ብዙም እንትን አይሉም። አንድ ልጅ ብቻ ደውሎልኝ 200 ብር ላከልኝ። ኦኬ እግዚአብሔር ያክብረው። ብዙ ነው አየሽ። ልክ እንደሱ 3-4 ሰዎች ቢኖሩ አሪፍ ነበር። እና ግን በዛ ሰዓት አንድ የገጠመሽ ነገር ነበር እኔ ነገርሽኝ። ምንድን ነው እስኪ የተፈጠረው? ብዙ ብር ይዣለሁ አለኝ። እሺ ደውሎ ነው? ምን አለሽ? ደውሎ ደራርቱ ነሽ ስለኝ አልኩት። ከዛ የት ነሽ ስለኝ ነገርኩት። ከዛ መጥቼ አንዳንድ ነገር እገዛልሻለሁ፣ ከዛ ብር ምስጥሻለሁ አለኝ። ከዛ እሺ አልኩት። ከዛ
በጣም ትልቅ ሰው ነው። ከዛ ሜክሲኮ ነኝ ያለሁት እኔም ጥፋተኛ ነኝ። እሺ ከዛ መጣ። እሺ ሲመጣ አንቺ ነሽ ስለኝ አወርኩት። ከዛ ቤትሽ የቱ ጋር ነው ስለኝ ትንሽ ይርቃል አልኩት አውቄ ማለት ነው። ችግር የለም እኔ ሌላ ነገር አይደለም ምናምን አለ። እሺ ከዛ እሺ ብዬ ወሰድኩት። እቤት ሲገባ ከዛ ቤት የምታጸዳ ደግሞ አለች። ከዛ እሷ ምንድን ነው ስትለኝ አይ ከዛ ቁጭ አለ ወንበር ላይ ማለት ነው። ቁጭ አለና ዝም ብሎ ይስቃል። ከዛ እሷን ደግሞ እንደዚህ አቅፌያት ነበር የተቀመጥኩት። ከዛ አስተኛታ። እሺ ለምን አልሰራ ከዛ በፈሳድ የሆነ ነገር ይዛል ብቻ እሺ ምን እንደሆነ አላውቅም። ከዛ እንዴ አንቺ ይሄ ሁሉ ንብረት አምጣ ብለሽኝ አሁን ደግሞ ሄድትኝ ነው እንዴ አለ። ምንድን ነው አብራችሁ እንድትኖሩ ፈልጎ እንጂ እኔ እሺ ከዛ ደነገጥኩ። እሺ ከዛ እኔ ሲያይሽ መጀመሪያ በጣም ነው የወደድኩሽ። በአንድ ቀን ነው በጣም ነው እንደወደድከው። እሺ ከዛ አብረን መኖር እንፈልጋለን እንችላለን ስለኝ ኧረ ምን ሆነ ነው ምናምን አልኩት። ከዛ ለአንቺ ብዬ እኮ ነው የመጣሁት ስለኝ እኔ ምን አገባኝ የራሴ አይደል መጣሁት አልኩት። በሩ ደግሞ ክፍት ነበር በሩ ማለት ነው። ልዝጋው ስለኝ ኧረ ውጣ ብዬ አባረርኩ። ልዝጋው አለሽ? ኧረ ወንዶች ተው ግን ተው። ጭራሽ ሽማግሌ ሆነ። በጣም ከባድ ነው ማለት። ከዛ በቃ አባረርኩትና ቤት ውስጥ ተቀመጥኩ። ኧረ እባካችሁ ተው። እቺ ልጅ ድጋሜ ለመስበር አሁን ይሄን ሁሉ ሩጫ ያስፈልጋል? ሴሻ እንደዚህ አይነት ወንዶች ናቸው ያላችሁት። እግዚአብሔር ይገስጻችሁ በእውነት የተወጋ የሆነ መንፈስ። በጣም ነው የሚገርመው። አያችሁ አይደለ? እኔ ሰዎች እንዲረዷት በሚዲያ በቲክታክ በለቀቁት ቪዲዮ እንግዲህ ሰው መርዳት ሲገባው ሌላ ችግር ለመፍጠር ምን አይነት ስብዕና ምን አይነት ሕሊና እንደሆነ ያላችሁ አላውቅም። የስንት ዓመት ሰው ይመስልሻል ሰውየው? ኧረ ከአባቴ ጋር እራሱ እኩል ናቸው። ኧረ እባክሽ በጣም ከዛ ትልቅ ሰው አይደላችሁ እንደ ምን ሆናችሁ ነው? ከዛ እንደዚህ ያለና ልቀመጥ እንደ መጥቻ አጠገብሽ ከዛ ሼም ያዘኝ። ደግሞ እኮ ትልቅ ሰው ነው። ከዛ ሼም ይዞኝ ከዛ ዝም አልኩት። ከዛ በሩለት ካስላይ አረ ወደዛ ብዬ ከዛ ምንድነው ስለው ፌስታል ምን እንዳመጣ አላውቅም። ላንቺ ብዬ እኮ ነው ይሄ ሁሉ ንብረት አመጣልኝ። ከዛ አባረርኩት ወጣልኩ። ከዛ ወጣ ይሳባቱ ሊበላ። ራስሽን ጠብቂ። አሁንም ወንዶች እንደዚህ ሊያደርጉ ይችላሉ። ወንዶች መረቅ አለብሽ። ልጅሽን ብቻ ማሳደግ። የሆነ ጊዜ እግዚአብሔር የፈቀደው ሰው ሲመጣ ወደ ህይወትሽ ሲገባ ፍቅር ትጀምሪያለሽ። የባንክ አካውንት አለሽ? የለሽም? ስለዛ ዛሬ የባንክ አካውንት እናወጣላታለን። በሀሳብ በቃ አለንልሽ አይዞሽ እያላችሁ ብታግዟት ብትደግፏት። በጣም ብዙ ደጋግ ኢትዮጵያኖች አሉ። እኔ ለምሳሌ ብዙ ሰው ተስፋ ሆኖኝ ነው። እናንተ ተስፋ ሆናችሁኝ ነው እዚህ ጋር ካሜራ ላይ ቁጭ ብዬ እያወራሁ ያለሁት። ከእናንተ ጋር ከመቅረቤ በፊት በጣም በዲፕሬሽን ውስጥ የነበርኩ ሰው ግን የእናንተ ፍቅር አቁሞኝ እንደዚህ ቁጭ ብዬ እንዳወራ አድርጎኛል። እና እኔን እንደዛ ያደረገ ፍቅራችሁ ደግሞ እቺ ልጅ ያላትን ልጅ እናንተ ደግሞ አለሁ በሏት፣ ከጎኗ ሁኑላት። መናገር የምትፈልገው ነገር ምንድን ነው? እስኪ መናገር የምፈልገው ነገር ነው አላ ሰው ልጅ አንዳንድ ጊዜ ይገጠማል። ግን ደግሞ እኔ በቃ የምፈልገው ነገር እኔ እንደዚህ ሳወራ ራሱ ይቀለኛል። በእውነት ሳላገኝ ራሱ ሰው ጋር ቁጭ ብዬ ሳወራ ቅልል ነው የምልህ። በቃ እናንተም የምትችሉን ነገር ከአቅማችሁ በላይ ለምጠይቃችሁ መቼም የምትችሉ ነገር ቢያግዙኝ በጣም ደስ የሚለኝ።
እኔም በጣም ነው ደስ የሚለኝ። ቆመሽ ማየት እፈልጋለሁ። ገና ንጹህ ነሽ። ህይወት ውስጥ አልገባሽም። እንደዚህ አይነት ህይወት ውስጥ አሁን ነው መድረስ ያለባችሁ አይደለም? ላንቺ አሁን ነው ጊዜው። ገና ንጹህ ነው ፊትሽ ራሱ ገና ነው ማለት ለመለመን ላይ ያሉ ሰዎች ፊታቸው ማዳት ነው የመታው ዝናብ ብርዱ ጉስቁል ያሉ አሉ አይደለ? በደንብ ጠልቃ ሳትገባ አለሁ እንድትሏት ነው የምንፈልገው። የምትችሉ ደግሞ ስልኳን እናስቀምጥላችኋለን፣ ደውሉላት፣ አይዞሽ በርቺ በሏት። እችን የመሰለች ልጅ ደግሞ ታሳድግ። በስራም ሊሆን ይችላል። ስራ ያላችሁ ሰዎች፣ ገንዘብ ያላችሁ ሰዎች ማገዝ ብትችሉ ደስ ይለናል። ይቅርታ መጠየቅ የምትፈልጊው ሰው ካለ የበደለሽም ሊሆን ይችላል። ቤተሰቦች ካዩን እነሱ ጋር ከደረሰ ይቅርታ አርጉልኝ ለኔ እኔም አድርጌያለሁ ይጠይቃል። ቤተሰቦች እነሱን በጣም ያስከፋቸው። በቃ እነሱ አባቴና እናቴ ይቅርታ ቢያደርጉልኝ ከምንም በላይ በጣም ደስ የሚለኝ። ይቅርታ አድርጉልኝ። ማመስገን የምትፈልጊው ሰው ማን ነው? ብዙ ሰው እንትን ብሎኛል። እነሱንም አመሰግናለሁ ብያቸዋለሁ። እኔ ምን መሰለሽ የማግዝሽ በራሴ በህይወቴ ውስጥ የነበረ ታሪክ አለና ያ ታሪክ ሰዎች ላይ ቢያንስ አንድ ሰው ባግዝ ራሴን ለማከም ነው የምፈልገው። ገባሽ? እኔ አይደለሁም የማግዘው፣ ሰዎች ናቸው የሚያግዙት። ግን እኔ መንገድ ሆኜ ባግዝሽ እና በቃ እፎይ በቃ እንደዚህ አይነት ሰው አገዝኩኝ እንደዚህ አይነት ሆነልኝ ብዬ ላለ ማለት ነውና እኔም በጣም ነው የማመሰግንሽ። የምወዳችሁዬ የማዳም ቅመሞችዬ እናንተ ውድ ኢትዮጵያን እና ኤርትራውያን በጣም አመሰግናለሁ። ሾውን እየተመለከታችሁልኝ ነው፣ ሼር እያደረጋችሁልኝ ነው፣ ሰብስክራይብ እያደረጋችሁ ነውና እግዚአብሔር ያክብርልኝ፣ ፈጣሪ ይስጥልኝ፣ በልጃችሁ ይድረስ። ለእኔ የሰጣችሁኝ ተስፋ በጣም ብዙ ነው። ዛሬ ደግሞ እህቴን አቅርቢያታለሁኝ። በጣም ደስ እንዲለኝ አግዛችኋት ምስክርነት እንድቆም እንድታደርጉኝ በፍቅር ጠይቃችኋለሁ። ሌላው ደግሞ የተሰጣት ቻሌንጅ የ10,000 ብሩን ቻሌንጅ ቲክቶክ ላይ ስለሆነ የምንሰራው ፈጠን ብላችሁ 15,000 ሰው ስሉ ያንን አካውንት ሰብስክራይብ ፎሎ በማድረግ ቻሌንጁን በመጨረስ ለእህታችን እንድናግዛት አደርጉልኝ ነው የምለው። በጣም ወዳችኋለሁ፣ አከብራችኋለሁ። እናንተ ምርጥ ሰዎች ናችሁ። አሁንም ሰብስክራይብ ማድረጋችሁን፣ ሼር ማድረጋችሁን፣ ላይክ ማድረጋችሁን አታቁሙ። በሌላ ጊዜ በሌላ ጉዳይ እስከምንገናኝ ፈጣሪ ከእናንተ ጋር ይሁን። ሰላም።